ቤተክርስቲያናችን ከሚሰጡት ትምህርቶች መካከል አንደኛው የቤተክርስቲያን ታሪክ ነው። አንድ ሰው ሀልዎተ እግዚአብሔርን፣ ስነ ፍጥረትን፣ አዕማደ ምስጢርን፣ ምስጢራተ ቤተክርስቲያንን ካወቀ ከተረዳ በኋላ መጽሐፍ ቅዱስን አጥንቶ ከተረዳ በኋላ ከዚያ ቀጥሎ ስለ ቤተ ክርስቲያን ታሪክ ማወቅ አለበት። እየጎለበተ እየጠነከረ ሲመጣ ደግሞ ይሄ ፓትሮሎጂ ወይም ደግሞ ነገረ አበው የምንለውን መማር አለበት። ምክንያቱም አሁን እኛ ጋር ያለችው ቤተ ክርስቲያን ዝም ብላ ስላልመጣች ማለት ነው። እኛ ጋር ያለችው ቤተ ክርስቲያን የተሰራችው መሰረት ነበራት፣ መነሻ ነበራት። ያንን ለማሳወቅ ታሪክን ማወቅ ወሳኝ ስለሆነ ያንን ስንረዳ ደግሞ የምንፈጽማቸው የቤተ ክርስቲያን አገልግሎቶች መሰረትን የጠበቁ ብዙ ጊዜ አሁን ፕሮቴስታንቶች የሚነቅፉን አባቶች አባቶች ትላላችሁ የምንባልበት ምክንያት አባት ያለው ነው ስለ አባቱ መናገር የሚችለው፣ ታሪክ ያለው ነው ስለ ታሪኩ ማውሳት የሚችለው። ያም ደግሞ ምክንያት ነው፣ ዝም ብሎ ስላልተገኘ። አባታችን ወይ ብለን የምንጸልየው እኮ አባት ስላለን ነው። የአባታችን ደግሞ የሚጠብቁን የምናያቸው እንደኛ የሆኑ አባቶች ትቶልናል። እነሱም ደግሞ የነሱ ምትክን ትተዋል። በእነሱ ምትክ የተነሱት ደግሞ እነሱ የሚወክሉትን በተዋረድ ጠብቆ በሊቀ ካህናቱ መሰረትነት ሌሎችን እያስቀመጠ ስለሄደ ያን ማወቅ ስለሚያስፈልግ በዚያ አግባብ ነው ዛሬ የቤተክርስቲያን ታሪክን የምናየው ማለት ነው። እንግዲህ ቅድስት ቤተ ክርስቲያን በኖረችበት ዘመን ሁሉ ማንነቷ በታሪክ ላይ የተመሰረተ ነው። በተለይ ደግሞ ለቅድስት ቤተ ክርስቲያን አሁን ላለው ሁለንተናዊ ማንነት ምክንያት የሆነው ወይም ደግሞ ለመለያየቱም ይሁን ለህብረቱ፣ ለአንድነቱ ለሚሉት ትልቁ ማዕከሉ ልቡ ነገረ ክርስቶስ ነው። ስለ ክርስቶስ የተሳሳቱ እምነቶች የሚያስተምሩ የተለያዩ አካላት በመነሳታቸው ብዙ ጊዜ እስኪዝም የምንለው መለያየት መጥቷል። ከዚህ በመነሳት ቅድስት ቤተክርስቲያናችን አሁን እያወራን ያለነው ምንም እንኳን በነገራችን ላይ ኦሪየንታል የምንለው ስም ምስራቅ ተብሎም ነው የሚተረጎመው። ያው በኋላ ላይ አሁን ምስራቅ ብለን የምንወስዳቸው በተለምዶ እነሱ ምስራቅ የሚለውን ስም ስለያዙ ኦሪየንታል የሚለው አጽንኦት ተሰጥቶ እነዚህ አሃት ቤተክርስቲያናት ላይ ይነገራል እንጂ ምስራቅ ተብሎ የምዕራቡ ክርስቲያን እኛን ምስራቃውያን ብሎ ነው የሚፈርጀን። ስለዚህ በአጠቃላይ ኦሪየንታል አብያተ ክርስቲያናት የሚቀበሏቸው የቅድስት ቤተክርስቲያን ጉባኤያት 3 ናቸው። 3 ጉባኤያት ተደርገው ነገረ ክርስቶስ ላይ በሚያጠነጥኑ ነገሮች ምክንያት ለማንኛውም መናፍቅ ወይም ደግሞ ለማንኛውም ክህደት መነሻው ነገረ ክርስቶስ ነው። ስለዚህ ያ ላይ ትኩረት ባደረገ መልኩ የተደረጉ 3 ጉባኤያትን ቅድስት ቤተክርስቲያን ትቀበላለች። አጠር እያረኩ ታሪኮቹን ማንሳት ስለፈለኩ ነው። የመጀመሪያው የኒቂያ ጉባኤ ነው። የኒቂያ ጉባኤ የተደረገው በ323 አካባቢ ነው። ምክንያቱ ደግሞ አሪዮስ ነው። አሪዮስ ክብረ ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ወልድን ፍጡር ነው መጽሐፈ ምሳሌ ያለውን ይዞ ጥበብ ፈጠረትን የሚለውን ያዘና በዚያ ምክንያት ጥበብ ፈጠረችኝ ብሎ ይናገራልና ወልድ ፍጡር ነው የፈጠረውም ደግሞ አብ ነው ብሎ ክብረ ምስጋና ይግባውና ስለ ጌታችን ክደት በማስተማሩ አልመለስም ብሎ ካደ። በዚያን ጊዜ የጉባኤ ሰብሳቢ ሊቀ ጳጳስ ፓትርያርክ የነበረው ለእስክንድሮስ ነበረ። ከዚያ ጸሐፊ ወይም አጀንዳ ያዥ የነበረው ቅዱስ አትናቴዎስ ማለት ነው። ለእኛ ፓትርያርክ ጳጳሳት በመሾም የመጀመሪያ የሆነ እሱ ጸሎተ ሃይማኖትን የመጀመሪያውን አጽንተው የተደነገገችዋ በእግዚአብሔር አምላክ እናምናለን፣ በአንዱ አምላክ ነው የምናምነው በመንፈስ ቅዱስም እስከሚለው ድረስ ያሉትን አሁን ስንጸልይ ያለው ጸሎተ ሃይማኖት ላይ ያለው የተደነገገው በኒቂያ ጉባኤ ነው። ስለዚህ መነሻ አለው ማለት ነው። መነሻው የአሪዮስ ክደት ነው። የተደረገውም ደግሞ በንጉሱ ቆስጠንጢኖስ ዘመን ነው። የተሰበሰቡትም ሊቃውንት 318 ናቸው። የ318 ሊቃውንት ሃይማኖት የምንልበት ምክንያት መሰረቱ ያ ስለሆነ የመጀመሪያ ከሐዋርያት ጉባኤ በኋላ ከሐዋርያት ሲኖዶስ በኋላ የመጀመሪያው ጉባኤ ይሄኛው ነው። ግልጽ በሆነ መልኩ መናፍቅን ለማውገዝ ወይም ደግሞ እንዲመለስ ተደርጎ አልመለስም ካለ ግን ለመለየት የተደረገ ማለት ነው።
ሁለተኛው የቁስጥንጥንያ ጉባኤ ነው። ይሄ ደግሞ መቅዶኒዎስ የሚባለው መናፍቅ ተነስቶ ያኛው ወልድ ፍጡር ነው አለ። ይሄኛው ደግሞ መንፈስ ቅዱስ በባህሪው ሕጹጽ ነው ብሎ ነው የተነሳ ከምስጋና ይግባውና። ስለዚህ በቅድስት ሥላሴ መካከል መበላለጥ አለ የሚል ነው ያስተማረው። ይሄ ቴዎዶሲዎስ ዘአቢ የሚባለው ንጉሥ በነበረበት ዘመን ላይ ነው ይሄ ጉባኤ ተደርጎ የነበረው። መጨረሻ ላይ አልመለስም ስላለ መቅዶኒዎስ ተወግዞ ተለይቷል። ስለዚህ ወነአምን በመንፈስ ቅዱስ የሚለውን ዘሰረጸ እምአብ የሚለው የተደነገገው በዚህ ጊዜ ነው። መጀመሪያ ስለ ወልድ፣ አሁን ስለ መንፈስ ቅዱስ ተደነገገ ማለት ነው። ከዚያ ያው ክደት ስለማይቆም ሶስተኛው ጉባኤ የተደረገው ኤፌሶን ላይ ነው። ይሄ ደግሞ በ431 ዓመተ ምህረት ንስጥሮስ ከመጀመሪያው ከአሪዎስ በተወሰነ መልኩ ደግሞ ለወጥ አረገና እሱ እኬት ሰሜ ወላዲተ አምላክ አላ ወላዲተ ሰብ የሚለውን ክህደቱን አመጣ። እመቤታችን ክብር ምስጋና ይግባትና የወለደችው ፍጡር ነው ማለትም ሰው ነው እንጂ አምላክ አይደለም፣ መክበርን ያገኘው ከተጠመቀ በኋላ ነው የሚል በጣም የተጋነነ ሁለት ባህሪ የሚባል ክሌ ባህሪን አመጣ ማለት ነው። በዚህ ጊዜ ቄርሎስ፣ እኛ አሁን ብዙ ጊዜ ሰምታችሁት ከሆነ ወንድሞቼና እህቶቼ እመቤታችንን ቴዎቶኮስ፣ በእኛ ሊቃውንት ታዎዶኮስ እንላታለን። ይህ ማለት ወላዲተ አምላክ ማለት ነው። የወለደችው አምላክ መሆኑን ነው የሚያጠይቀው በማኅፀኗ ፍጹም ተዋሕዶ ስለተከናወነ። እዚህ እሱን ለማውገዝ የመጀመሪያው ቴዎዶሶስ ነበረ። የእሱ ልጅ ዳግማዊ ቴዎዶሶስ ንጉሥ በነበረበት ጊዜ 200 ሊቃውንት ተሰብስበው ንስጥሮስን አወገዙት። ስለዚህ እመቤታችንን እውነተኛ የአምላክ እናት እንደሆነች የእስክንድሪያዊው ቄርሎስ በሊቀመንበር ሆኖ በሰበሰበው ጉባኤ ተለየ ማለት ነው። አሁን እነዚህ ሶስቱ ናቸው የቤተ ክርስቲያን ጉባኤ የምንላቸው። ከዚያ ታሪክን ማወቅ ጠቃሚ ነው። ከዚያ አሁን አራተኛ ጉባኤ የሚባለው በ451 ዓመተ ምህረት የተከናወነው ጉባኤ ኬልቄዶን ነው። በኋላ ላይ በሰንጠረዥ በደንብ ስለማሳያችሁ ልብ ብላችሁ ይኸውልኝ። እንግዲህ ይሄ የ451 ጉባኤ ዝም ተብሎ የተከሰተ አይደለም። ሰፋ ያለ ታሪክ አለው። እንደው ሰዓት ስለማይበቃን እኔ ቆንጸል እያረኩ ልንገራችሁ። ቅድም እዚህ ሰንጠረዡ ላይ አይታችሁት ከሆነ በ431 ንስጥሮስ ተወግዞ ተለይቷል። ንስጥሮስና ብዙ ተከታዮችን አፍርተው ስለነበረ ነገስታትን ሳይቀር ይዞ ስለነበረ በዚያን ሰዓት ብዙ ጳጳሳት በንስጥሮስ ክህደት ምክንያት ተለይተዋል፣ ተወግዘዋል። ስለዚህ በ431 ተወግዘው ተለይተው የነበሩት ንስጥሮሳውያን እየጠፉ ሄዱ። ሌሎቹ በተወሰነ መልኩ አሁን ኢራቅ፣ ኢራን በምንላቸው አካባቢ በፋርስና በባቢሎን በተወሰነ መልኩ በኤፌሶን እንዲሁም ቁስጥንጥንያ ግሪክ አካባቢ ላይ ርዝራዦች ናቸው የነበሩት፣ ግን ተዳክመው ጠፍተው ነበር። ከዚያ እነዚህ ክደው ጠፍተው የነበሩት የንስጥሮስ ተከታዮች እነሱን ለመከራከርና የእነሱን ክህደት ደግሞ ለማስወገዝ ሌላ መናፍቅ ተነስቶ ነበር። አውጣኪ ይባላል። ይሄ አባ ጊዮርጊስ ዘጋስጫ ስለዚህ አውጣኪ በደንብ መጽሐፈ ምስጢር ላይ አስቀምጦታል። አውጣኪ አንድ ባህሪ ይላል። ልብ በሉ፣ ንስጥሮስ ሁለት ባህሪ አለ። አውጣኪ ደግሞ አንድ ባህሪ ነው የሚለው። አንድ ባህሪ ምን? የአውጣኪዎስ አንድ ባህሪ ትምህርቱ ምንድን ነው የሚለው መሰላችሁ? ስጋና መለኮት ተዋሃዱና ይላል መለኮት ስጋን ዋጠው። ስለዚህ ክርስቶስ መለኮት ነው፣ ስጋ ደካማ ስለሆነ አይችልም ብሎ ንስጥሮሳውያንን ለመቃወም ሌላኛውን ጠርዝ ፈጠረ ማለት ነው። እቺ ትምህርቱ አንድ ባህሪ ከሚሉት ከኦሪየንታል አብያተ ክርስቲያናት ጋር የሚመሳሰል ይመስላል፣ ግን አይደለም። ቄርሎስ ከደነገገው ጋር የሚመሳሰል ይመስላል፣ አይደለም። ምክንያቱም የእሱ የመለኮትና የስጋን ውህደት የሚያስቀምጠው መለኮት ስጋን ውጦታል በሚል ስለሆነ ማለት ነው።
የክርስቶስ ሥጋ በመለኮቱ ተውጧል የሚል ነው። በዚህን ጊዜ በሰዓቱ የነበረው ቁስጥንጥንያ ላይ ይሄ አውጣኪ የነበረው ቁስጥንጥንያ ስለነበረ ቁስጥንጥንያ የሚገኘው ቁስጥንጥንያ ፓትርያርክ ስሙ ፍላቪያኖስ ይባላል። ይህ ፓትርያርክ አውጣኪን እና ትምህርቱን ወዲያውኑ ደብዳቤ ጽፎ ከክህደትህ ተመለስ፣ ካልተመለስክ ግን ትወገዛለህ አለው። አልመለስም ብሎ አውጣኪ ትምህርቱን እንደውም እያስፋፋ ማሰራጨት ጀመረ፣ አንድ ባህሪ የሚለውን ማለት ነው። መጨረሻ ላይ ፓትርያርኩ ፍላቪያኖስ በአካባቢ የሚገኙትን ኤጲስቆጶሳት ሰበሰበና ዓመተ ምሕረቱ ወደ 448 አካባቢ ነው። ሰብስቦ አውጣኪን ያወግዘዋል። ከዚያ ይሄ አሁን እኛ የምንለው የአብያተ ክርስቲያናት መለያየ ዝም ብሎ እንዳልመጣ እንድታውቁት ነው። በነገራችን ላይ ብዙ ስውር ዓላማዎች አሉት። አውጣኪ ፍላቪያኖስ ሲያወግዘው ሄደና እኔን እኮ ፍላቪያኖስ ያወገዘኝ የቅዱስ ቄርሎስን ሃይማኖት ስለመሰከርኩ እንጂ አንድ ስህተት ሳይኖርብኝ ነው እያለ ማሰራጨት ጀመረ። ይሄንን ክሱን ለንጉሠ ነገሥቱ በሰዓቱ የነበረው ንጉሠ ነገሥት ቴዎዶሲዎስ ነው፣ ቅድም ያልኳችሁት ሁለተኛው ማለት ነው። ከዚያ እሱም አብያተ ክርስቲያናትንና ጳጳሳትን ጥሪ ያስተላለፈና ሁለተኛ ጉባኤ በኤፌሶን እንዲደረግ በ449 አካባቢ ላይ ተደረገ። በዚህ ጊዜ በጉባኤው ተጠርቶ አውጣኪ ምንድን ነው እምነትህ ሲባል እምነቴ ልክ እንደ ቄርሎስ ነው ብሎ በውሸት መሰከረ። ትምህርቱ ሌላ ቢሆንም ማለት ነው። በዚህ ጊዜ ይህን ምስክርነቱን ወይም ደግሞ በውሸት የተናገረውን ሰምተው መጀመሪያ ላይ ልብ በሉ፣ ቁስጥንጥንያ ላይ ፍላቪያኖስ ከክደቱ አልመለስም ስላለ አውግዞታል። በዚህን ጊዜ ቀጥታ ሄዶ ደግሞ በተቃራኒ እሱ አሁን ቁስጥንጥንያ የነበረውን ትቶ ወደ ቅዱስ ቄርሎስ ወደ እስከንድሪያ አካባቢ ሄዶ ከነገስታቱ ጋርም ደግሞ ተነጋግሮ ጉባኤ እንዲደረግለት አስደረገና ከክደቱ እንደተመለሰና አልካልኩም እኔ የቄርሎስ እምነቴ አለና ከውግዘቱ እንዲለይ ተደረገ። መከፋፈል እዚህ ጋር ተጀመረ። ውግዘቱን አነሱለት፣ ፈቱት ማለት ነው። ይሄ ወሬ እንደተባለው እሱን ያወገዘው ንጉሱ ሊቀ ጳጳሱ በሰዓቱ ፍላቪያኖስ ይሄንን በሰማ ጊዜ በጣም ተናደደ። እናም መጨረሻ ላይ ሊመልስ ቢሞክርም አልተሳካም። እሱም ደግሞ መጀመሪያውኑም የክሌ ባህሪ ተከታይ ስለነበረ እሱም ፈረስ ላይ ወደቅና ሞተ። አሁን እዚህ ጋር ነው ችግሮች እየተፈጠሩ የመጡት። እዚህ ጋር ችግር ተፈጥሮ ስለነበረ በሰዓቱ የነበረው ንጉሠ ነገሥቱ የሮማው ገዥ ወይም ደግሞ እስክንድሪያን ቁስጥንጥንያን ጨምሮ ሲገዛ የነበረው አውሳቢዎስ ስለሞተ በሰዓቱ አውሳቢዎስ ልጅ አልነበረው። አሁን የኬልቄዶን ጉባኤ ታሪክ የሚመጣው እዚህ ጋር ነው። ልጅ አልነበረውም። ልጅ ስላልነበረው በሱ ምትክ የሱ ቅርብ የሆነ ሰው ሲፈለግ ነው። የሱ ቅርብ የሆነ ሰው ሲፈለግ ብርክሊያ ተገኘችው። እቺ ብርክሊያ መነኮሳይት ናት። መንኩሳ ገዳ በድንግልና መንኩሳ ገዳም የምትኖር ናት። ልክ እሱ ሲሞት እሱ በሚሞትበት ጊዜ የእሱን መሞት ተከትላ ቴዎዶሲዎስ ሲሞት ማለት ነው። የእሱን መሞት ተከትላ መንኩስናዋን ጥላ ቆቧን ጥላ ሄዳ ከሮማ ወታደሮች መካከል መርቅያን የሚባል ሰውን አግብታ እሱን ንጉሥ እሷ ንግሥት ሆነው ተሾሙ። ይሄ ሲሰማ በሰዓቱ በቁስጥንጥንያና በሮማ የነበሩት ነገስታትና ጳጳሳት በአጠቃላይ ይደልወክሙ እያሉ ለንግስናቸው አጨበጨቡ። በእስክንድሪያና በሌሎቹ አካባቢ የሚገኙት እውነተኛ አባቶች ደግሞ
መነኮሲት የሆነች ሴት ቆቧን ጥላ እንዴት ታገባለች ብለው ንግስናውን አንቀበልም አሉ። አሁን ችግር ተፈጠረ። መጨረሻ ላይ መርቅያንና እቺ ሚስቱ በርክሊያ ይማከሩና ከኛ በፊት የነበሩት አባቶቻችን ነገስታት በሰዓቱ የነበሩትን ሊቃውንት ሰብስበው ጉባኤ አድርገዋል። እኛንም ደግሞ የሚደግፉ ጳጳሳት አሉ። የሮሙ ፖፕ ይቀበለናል፣ የቁስጥንጥንያው ፖፖች ይቀበሉናል። ስለዚህ እኛን ስማችንን የሚያስጠራ አንድ ታላቅ ጉባኤ ማድረግ አለብን ብለው ጉባኤ ጠሩ። ይሄ ጉባኤ ኬልቄዶን ይባላል። ጉባኤ ኬልቄዶን ይባላል። በዚህ ጉባኤ ላይ መርቅያን እና ሚስቱ ብርክሊያ ባዘጋጁት መሰረት እሷ በ450 ዓመተ ምህረት መርቅያን አግብታ ነግሳ በ451 ዓመተ ምህረት ወዲያውኑ ሮምን ጨምረው ግሪክን፣ ሌሎችንም የቢዛንታይን አካባቢዎችን ነግሰው መምራት ጀመሩ ማለት ነው። በዚህ ሰዓት ነው የግብፅ አባቶች ያወገዟት። ስለዚህ እነሱ አሁን ይሄ ሀሳብ ሲመጣላቸው ሀሳባቸውን ለሮሙ ፖፕ ሊዮን ይባላል። እችን ስም ያዙልኝ እንዳትረሱ፣ እንደው መቼም ቢሆን አትርሷት እችን ስም። ሊዮን ለሚባለው ፖፕ ጉባኤ እንዲጠራ አዋጅ አስነገሩ። አዋጅ አስነግረው በአጭሩ ሰዓት እንዳንወስድ አዋጅ አስነግረው ኬልቄዶን ላይ 600 እነ ቅዱስ ቄርሎስ ንስጥሮሳውያን ስለሆኑ ያወገዟቸውን ከቤተ ክርስቲያን የተለዩትን ሙሉውን በሃይማኖት እጽ ያለባቸውን ጳጳሳት ጭምር ሰብስበው 600 አድርገው ይሄ ጉባኤ ከኒቅያ ጉባኤ ይበልጣል ብሎ ለመዘባበት ቀዳማ የነበሩትን ቅዱስ ቄርሎስን እንዳይገቡ ተደርገው ገብተውም በኋላ ላይ እንዲወጡ ተባረው እንዲወጡ አስደርገው ማለት ጉባኤ አሰሩ። ስለዚህ በዚያ ጉባኤ ላይ የንስጥሮስ ሐሳብ ባጭሩ ጸደቀ። ጥሪውም የተደረገው በነገስታት ሆነ ማለት ነው። በዚህ ምክንያት በቤተ ክርስቲያን መካከል መለያየት፣ መከፋፈል መጣ። ውሳኔያቸውም እንግዲህ በኬልቄዶን ጉባኤ ተካሄደና ጉባኤው የንስጥሮስን ሐሳብ አካሂዶ አራምዶ ሐሳቡን ስለተቀበለ ብዙ አባቶች ተገፍተው መከራ ደርሶባቸዋል። እንግዲህ የእኛ ቤተ ክርስቲያን እነዚህን ጉባኤያት የኬልቄዶን ጉባኤ ማትቀበልባቸው ምክንያቶች አሏት። ብዙ ምክንያቶች አሉ፣ ግን 7ቱን ምክንያቶች ብቻ ነው መጠቅስላችሁ። አሁን ኬልቄዶንም ማንቀበልበት የመጀመሪያው የኬልቄዶን ጉባኤ የማንቀበልበት ምክንያት ጉባኤውን ያዘጋጁት የቤተ ክርስቲያን አባቶች ሳይሆኑ ወይም ደግሞ መናፍቅ ክደት ለመመለስ ሳይሆን ነገስታት ናቸው። ስልጣናቸውንና ግዛታቸውን ለማስፋፋት የፈለጉት አካላት ናቸው ያዘጋጁት። አንደኛው። ሁለተኛው ንስጥሮሳውያን ስለሆኑ ተወግዘው በኤፌሶን ላይ ተወግዘው የተወገዙትን ሰዎች ጠርተው ትክክለኛውን አባቶች ግን ያባረሩበት ስለሆነ አንቀበልም። የቤተ ክርስቲያን ሶስተኛው ምክንያት የቤተ ክርስቲያን አባቶች የነበሩት ቅዱሳን አባቶች በአጠቃላይ ተለይተው እንዳይገቡ የተደረጉበት ስለሆነ እንግዲህ ይሄ ልዩ መለያየት የተፈጠረበት ስለሆነ ማለት ነው። አሁን እዚህ ጋር ዝም ብለን ስናየውን ደግሞ ስትመለከቱት በራሱ እንደው ዝም የተዛባ ወይም ደግሞ ቀለል ያለ ሊመስል ይችላል። እንደዛ አይደለም ጉዳዩ። ፖለቲካል ነው፣ ዶግማቲክ ነው፣ ምንፍቅናን ያካተተ ነው። ስለዚህ እነዚህ ከዚያም በተጨማሪ ስትመለከቱት በሰዓቱ የነበሩት የሮምና የቆስጠንጢንያ ግዛት ላይ ያሉት ላቲኖችና ግሪኮች አንድ ላይ በመሆን እስክንድሪያን ቤተክርስቲያን የበላይ ሆነው እነሱ ሊገዟትና ሊያጠፏት በሚል የአድሚኒስትሬሽን ኢሹ ያለበት ነው። አያችሁ እንግዲህ ልብ በሉ። በቆስጠንጢንያ የተወገዙት በኤፌሶን የተወገዙት እነሱን ተቀብለው ነው
ሲያካሂዱ የነበረው። የንስጥሮስ ክደት አብቦ ነው የተገኘው በዚህ በኤፌሶን ተወግዞ የነበረው ወይም ደግሞ በኤፌሶን ተለይቶ የነበረው ክደት። የኤፌሶን ጉባኤ የተወገዘው የንስጥሮስ ክደት አሁን አብቦ መጣ። ምን ተደርጎ? የሮማው ፖፕ መልእክት ተደርጎ። ንስጥሮስ ሁለት ባህሪ፣ ክርስቶስ ሁለት ባህሪ ያለው መለኮትና ስጋ ተጠባብቀው ውስጡ ላይ ነው ያሉት፣ ሁለት ባህሪ ያሉት ክርስቶስ ብሎ ነው የሚያስተምረው። በአንዱ ክርስቶስ ውስጥ ሁለት ባህሪ፣ የተለያየ ባህሪ ያለው ብሎ ነው የሚያስተምረው ንስጥሮስ። ይህንን ክህደቱን ሊዮን የፖፑ ንጉሥ የንስጥሮስን ትምህርት እሱም መናፍቅ ስለነበረ አጋጣሚ ስለፈቀደለት ፖፕ ሆኖ ይቺን በኬልቄዶን ጉባኤ ላይ እንድትወሰን አስደረገ። ጉባኤው በነገራችን ላይ የተከፈተው የሚደንቃችሁ ነገር የሮሙን ፖፕ መልእክት በማንበብ ነው። ታሪክ ማወቅ አስፈላጊ ነው። መልእክቱ ምንድን ነው የሚለው መሰላችሁ? አበይት የሆኑ የመልእክቱን አንኳር 5 ነጥቦች ነው የምነግራችሁ። አንደኛው ክርስቶስ የእግዚአብሔር ልጅ ነው፣ ኋላም ሰው ሆኖ ተወለደ እቺ የሊዮን የራሱ ሀሳብ ናት። ከዚያ በተጨማሪ የንስጥሮስ 4ቱም ክደቶች አሉበት። የመጀመሪያው መለኮትና ስጋ በሱ ውስጥ ተገናኙ፣ በአንድ አካል ውስጥ ያለመቀላቀል አብረው ይኖራሉ፣ ሁለት ባህሪ አንድ አካል የሚል ትምህርት የሮማ ካቶሊክ አስተምሮ ዛሬም ያለው አስምሩበት። አንደኛው የተነበበው ጉባኤው ላይ ይሄን ነው። ሁለተኛው እያንዳንዱ ባህሪ የግብር እኩልነት የግብር ማንነት ወይም ደግሞ ክልልነቱን ጠብቆ ይኖራል ማለት እዚህ ጋር መለኮት የመለኮትን ትስብእት ወይም ስጋ ደግሞ የትስብእትን ስራ ይሰራል። አሁን ሁለት እንዲህ ይሄ መለኮት ነው፣ ይሄ ስጋ ነው ተብሎ ይለያል ክርስቶስ ውስጥ እያለን ነው። ይሄ የንስጥሮስ ትምህርት ነው። ያን እንዳለ እንደወረደ ነው ሊሆን እንዲቀርብ ያስደረገው። ሌላኛው የሁለቱም ባህሪያት ሀብት ለአንዱ አካል በእኩልነት ይገኛል። አንደኛው ሌላኛውን ይወርሳል። እኩል ነው የሚከፋፈሉት። ስለዚህ ከመዋሃድ በፊት ሁለት ነበሩ። ከተዋሃዱ በኋላ ግን አንድ ባህሪ ማለት ሞኝነት ነው። አያችሁ? ከመዋሃድ በፊት ስጋ መለኮት ናቸው። ከተዋሃዱ በኋላ ግን አንድ ናቸው ማለት የሞኝ ትምህርት ነው ብለው የሚወስን እነዚህን 5 ነጥቦች አንኳር ነጥቦች እንዲነበብ አስደረገ። ይሄ የምትቀበሉ ተቀመጡ፣ ማትቀበሉ ውጡ ተባለ። እንግዲህ በዚህ ጊዜ ነው በቤተ ክርስቲያናችን እነ ቅዱስ ቄርሎስ ተነስተው ይሄ ክህደት ፍጹም ተቀባይነት እንደሌለው ይህቺ ሃይማኖት የአባቶቻችን ናት እንጂ የአባቶቻችን ሃይማኖት ይችኛት እንጂ የምትሉ ተቀበሉ፣ የማትሉ ግን ሲባል እንደውም ቃሉን ምናልባት እንዳላሸራርፍባችሁ እንጂ ምንድነው ተብሎ የተመሰከረው? ይሄ መሐላ እንዲምሉ የተደረገው በሰዓቱ ማለት ነው። ይህቺ ሃይማኖት የአባቶቻችን ናት፣ ይህቺ ሃይማኖት የሐዋርያት ናት። ጴጥሮስ በሊዮን ልሳን በሊዮን አንደበት ትክክለኛይቱን ሃይማኖት ዛሬ መሰከረ እያሉ ጮሁ ነው የሚለው። እነ ቄርሎስ ይህን ሲቃወሙ ንግስቲቱ ብርክሊያ ከባሏ ጋር ሆና ቄርሎስን አስይዛው ፂሙን አስነጭታው ጥርሱን ሰብራው አስደበደበችው። እሱም ጥርሱንና ፂሙን ለእስክንድሪያ ምዕመናንና ለሌሎቹ ለተቀበሉት ላከና የእንካቸው ሃይማኖት ፍሬ ብሎ ላከላቸው ነው የሚለው። ንስጥሮሳውያን ነገሱ፣ ቤተክርስቲያን ተገፋች። ስለዚህ ቤተክርስቲያናችን እነዚህን የቀረቡትን በኬልቄዶን ላይ የቀረቡትን የማትቀበል ስለሆነ አሁን የቤተክርስቲያን መከፋፈል አሁን ዝርዝር ነገር ውስጥ ባልገባም እነዚህ ነገሮች በቤተክርስቲያን ውስጥ ቅቡልነት የሌላቸው ቤተክርስቲያን ያልተወከለችበት ነገስታትን የሚወክሉ ሰዎች ብቻ የተገኙበት ስለሆነ ስለዚህ ይሄ ወዴት ይመራናል መሰላችሁ? የክርስትናው ዓለም መለያየት ውስጥ ይወስደናል። የክርስትናው ዓለም መለያየት በዚህ መልኩ የተፈጠረው ይህንን ሰንጠረዥ በደንብ ይዩት። ክርስቶስ ክርስትናን የመሰረተው በ34 ዓመተ ምህረት ነው።
ማለት 33 ከግማሽ ሲሆን 34 ዓመተ ምህረት ገብቷል። ስለዚህ በዛ ዓመተ ምህረት ነው እንደዚያ 34 ዓመተ ምህረት ሆኖ ሃይማኖት እስከ 451 ዓመተ ምህረት ቅድም ያልኳቸውን ሶስቱ ጉባኤያት ተከናውነው አለፈ። ከዚያ ይሄ ከሆነ በኋላ በ451 ዓመተ ምህረት ካቶሊክ ዛሬ ተዋህዶ ከምንላቸው ኦሪየንታል አብያተ ክርስቲያናት ተለየች። አሁን የዛኔ የወጡት ራሳቸውን ዓለም አቀፋውያን ለማለት ካቶሊኮስ የሚል ስም ይዘው ነው። በዚያ ጊዜ መለያየት ሆነ። የኬልቄዶን ጉባኤ መለያየትን አመጣ ማለት ነው። ታሪኩን እንግዲህ በተወሰነ መልኩ ዳራውን ለማየት ሞክረናል። በዚህ መልኩ መለያየት ሆነ። ከዚያ ካቶሊክ እየኖረች በ1054 ዓመተ ምህረት የሮማ ካቶሊክ የምዕራቡ ተብለው ግሪክን የሚደግፉት ደግሞ የምስራቅ አብያተ ክርስቲያናት ተብለው ተለዩ። መለያየት አልቆመም ማለት ነው። ከዚህ እዚህኛው ጋር መለያየት ከዛ በኋላ አልተፈጠርም። የተነሱትን መናፈቃን እያወገዙ መቀጠል ነው የመጣው። ዛሬ የምናውቃቸው ስድስቱ አሃት አብያተ ክርስቲያናት የዚያን ጊዜ የተለዩት ናቸው። ከእስክንድሪያ ጨምሮ አርመን፣ ህንድ፣ ሶሪያን፣ ኢትዮጵያንና ኤርትራን ስንመለከት ማለት ነው። እነዚህ በ1054 ዓመተ ምህረት መለያየት በመካከላቸው ሆነ። ስለዚህ ግሪክ ወጣች ማለት ነው። ግሪክ ከወጣች በኋላ ሮማ ደግሞ በምዕራቡ ብላ ሄደች። አሁን የሮማ መከፈል አሁንም አላቆመም። በ16ኛው መቶ ክፍለ ዘመን ፕሮቴስታንቲዝም ከሮም ካቶሊክ ወጣ። ከፖፑ ስልጣን መሰል ነገሮች። በነገራችን ላይ የግሪክ ኦርቶዶክስ ከሮማ ካቶሊክ የተለየችበት አንደኛው ምክንያት ፖፑ አይሳሳትም የሚል ከዚያም በተጨማሪ ደግሞ በተወሰነ መልኩ ስለ ክርስቶስ ባህሪም ጭምር ያለውን ስልጣን አድሚኒስትሬሽንም ጭምር ነው ለሮማ ካቶሊክ መገዛት አለባችሁ የሚል ማለት ነው። የሮማ ካቶሊክ ተጽዕኖዋን በእያንዳንዱ ኦሪየንታል ቤተክርስቲያናት ራሱ ለማድረስ ብዙ ሞክራለች። በዚያም ምክንያት ህንድ ቤተክርስቲያንን እንድትከፋፈል አድርገው ያዳክሙት የሮማ ቤተክርስቲያናት ናቸው። በተወሰነ መልኩ ግሪኮችም አለባቸው። በነገራችን ላይ እዚህ መከፋፈል ላይ ይሄ መከፋፈል ከተደረገ በኋላ ካቶሊክ እና ግሪክ አንድ ላይ ሆነው ከኦሪየንታል ተዋህዶ ከተለዩ በኋላ እነዚህን ለማጥፋት ነገስታትን ተጠቅመው ብዙ ሞክረዋል። አብዛኛው ጳጳሳትን ገለዋል። ዝም ተብሎ አለም የተመሰረተ ሃይማኖቱ እንዲሁ አሁን ስናየው ቀለል አድርገን ማየትም አያስፈልግም። ወደ ጥንት ነገራችን ስንመለስ የሮማ ካቶሊክ ከፕሮቴስታንት በዚህ ተለየ። ከዛ ፕሮቴስታንት ደግሞ እየፈላ ሄዶ ዛሬ ከ40 ምናምን ሺህ በላይ ዲኖሚኔሽንስ የኖሩበት ምክንያት ፕሮቴስታንቲዝም ከተፈጠረ በኋላ ነው ማለት ነው። ታሪኩ እዚህ ጋር ነው። ይሄ ነው ቁም ነገሩ ያለው ወይም ደግሞ መሰረታዊ ጉዳይ። ያው ይሄንኑ በተለየ መልኩ ለማስቀመጥ ነው አከፋፈሉ። ይሄ ስኪዝሙ የተፈጠረበት አካሄዱ እየሰፋ የሚሄደው በዚህ ምክንያት ነው። እንግዲህ አሁን ቁም ነገራችን ዛሬ አጥብቀን እንድንይዘው የተፈለገው ያንን እንደ አጠቃላይ እውቀት ከያዝ ነው በምስራቅ እና በኦሪየንታል ኦርቶዶክስ ቤተክርስቲያን መካከል ያሉት ነገሮች ልዩነትና አንድነቶች ምንድን ናቸው? የምስራቅ እና የኦሪየንታል ወይም ደግሞ የተዋህዶ ኦርቶዶክስ ቤተክርስቲያናት የጋራ ታሪክ አላቸው። ብዙ ስነ መለኮታዊ እና እንዲሁም የስርዓት አምልኮ ነገሮቻችን አንድ የሆኑና ነገረ ክርስቶስ ላይ ምስጢረ ስጋዌ ላይ እንለያያለን። ልዩነቶቻችን የነገረ ክርስቶስ ልዩነቶች ናቸው። ሌሎች ዝርዝር ነገሮች ቢኖሩም ማለት ይሄንን ሁላችንም እንድናውቀው እንግዲህ ነገረ ክርስቶስ ላይ የክርስቶስ ባህሪያት የሚሉት የተርሚኖሎጂ እንዲሁም የአፈጻጸምና የመረዳት ጭምር ነው። ሌላኛው ልዩነቶቻችን በኋላ ላይ አስቀምጥላችኋለሁ። እኛ ወይም ኦሪየንታል የሚባሉት አብያተ ክርስቲያናት የምንቀበለው ሶስቱን ቅድም ያልኳቸውን ጉባኤያት ነው። የምስራቅ አብያተ ክርስቲያናት ግን ከሮማ እስኪለዩ እስከ 1054 ድረስ ያሉትን 7 ጉባኤያት ይቀበላሉ። የተለያዩ ውሳኔዎች ያስተላለፉበት። የሮማ ካቶሊክ ደግሞ 15 ጉባኤያት ነው ያሏት። ስለዚህ እነዚህ ልዩነቶች አሉን። ትልቁ መሰረታዊ ልዩነቶቻችን እኛ ሚያፊሳይትስ ስንሆን እነሱ ዲዮፊሳይትስ ይባላል። ወይም ደግሞ እነሱ ዲያፊሲስ ነው የሚሉት፣ እኛ ሚዮፊሲስ እንላለን።
አንድ ነገር ግን ልንገራችሁ እንደ ሁላችሁም እንድታውቁትና ማንበብ የሚወድ ሰው ካለ እንዲያነብ። እነሱ በተለይ የግሪክ ቤተክርስቲያን ዛሬ ድረስ አንዳንዶቹ የምስራቅ አብያተ ክርስቲያናትን እኛ ኦሪየንታሎችን ሞኖፌሳይትስ ነው የሚሉን። ሞኖፊሲስ የእኛ አስተምህሮ አይደለም። ሞኖፊሲስ ቅድም ያልኳችሁ መናፍቅ ትምህርት ነው እንጂ የኦሪየንታል አይደለም። ስለዚህ ያንን መለየት ያስፈልገናል፣ ልዩነቶቻችንን ማለት ነው። አሁን ቁም ነገሩ ምስራቃውያን ኦርቶዶክሳውያን የሚያምኑት ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው ይላሉ። ነገር ግን ሁለት የተለያዩ ተፈጥሮች ማለትም ስጋና መለኮት ተለያይተው አሴ ትሩ ኔቸር በአንድ ክርስቶስ ውስጥ ተዋህደዋሉ ይላሉ። ይህም መጽሐፍ ካገኛችሁት ብታነቡት እመክራለሁ። ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ማለትም ስለ ኦሪየንታል አብያተ ክርስቲያናት ነገረ ክርስቶስ ላይ ጥሩ ተደርጎ አጠር ብሎ የተጻፈ የመቶ ምናምን ገጻት መጽሐፍ ነው። አንብቡት። አሁን ለምሳሌ ቀሲስ መብራቱ የሚሉት እዚህ ጋር እነዚህ ምስራቃውያን አስምረው የሚናገሩት በክርስቶስ መለኮትና ስጋዌ ላይ እነሱ የሚያስቡት ዲዮፊሲስ እንደሆነ ነው። የንስጥሮስን አካሄድ ነው የሚያካሂዱት። ስለዚህ እኛ የኬልቄዶን ጉባኤን የማንቀበል ሰዎች እነሱን ንስጥሮሳውያን እንላቸዋለን ይላል። በተቃራኒው ደግሞ ይሄ ሚያፊሳይትስ የምንባለው ወይም ደግሞ ሚዮፊሲስን የምንቀበለው እኛ ወይም ኦሪየንታሎች ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው፣ በዚህ እንስማማለን። ነገር ግን ከተዋህዶ በኋላ መለያየት የለውም። ዋን ኔቸር ነው። ፍጹም ሰው ፍጹም አምላክ ነው። አንድ አካል ነው ያለው። መለያየት በመካከሉ የለም እንላለን። ስለዚህ ይህንን የሚናገርና ይህንን የሚማር ሰው ምን ማስተዋል እንዳለበት ታውቃላችሁ። በሞኖፊሲስ እና በሚያፊሲስ መካከል ያለው ልዩነት አጥብቶ ማወቅ አለበት። ሞኖፊሲስ አውጣኪያዊ ነው። መለኮት ስጋን ዋጠው የሚለው የአውጣኪ ትምህርት ነው። ስለዚህ ሁለቱ ይለያያሉ ማለት ነው። እኚሁ ቀሲስ የኢትዮጵያ ኦርቶዶክስ ቤተክርስቲያንን አስተምሮ ሲመሰክሩ ማለት ነው እኛ ኦርቶዶክሳውያን ኢትዮጵያውያን ተዋህዶ ነው ስማችን፣ ራሱ ተዋህዶ ቸርች ነው የሚባለው። ይሄ ተዋህዶ መባላችን ራሱ መለኮት ከስጋ ጋር ያለውን ፍጹም መዋሃድ፣ ክርስቶስ ያለመለወጥ፣ እነዚህ ምስክርነቶች አስተሙላቸው። ይሄ ዊዛውት ቼንጅ ውላጤ ሳይኖረው መለኮት ሳይለወጥ ስጋም ሳይለወጥ በተአቅቦ እየተጠባበቀ ከዚያስ ዊዛውት ኤኒ ኮንፊውዥን ኦር ሚክስቸር ቱሳኤ የምንለው ማለት ነው። ልክ ቡናን ከወተት ጋር ስትቀላቅሉት መኪያቶ እንደሚባለው ያለ አይደለ። ከዚያም በተጨማሪ ዊዛውት ኤኒ ሴፓሬሽን ፍልጠት ሳይኖረው ሳይለያዩ ይሄ መለኮት ነው ይሄ ስጋ ነው ሳይባባሉ እንጀራን ስንደራርበው ይሄ አንድ ነው ይሄ ሁለት ነው እንደማንለው ማለት ነው። ያለመከፈልም ጭምር ዘይትን ከውሃ እንደመለየት ወይ ዊዛውት ኤኒ ዲቪዥን የምንለው ቡአዴ ወይም ደግሞ ክፍለት ሳይኖርበት ፍጹም ተዋህዶ ነው። ይሄ ነው እኛ ምስክርነት። ልዩነቱ እንግዲህ ይሄ ነው ማለት ነው። ይሄንን የተረዳ ሰው የምስራቅ እና የኦሪየንታል ቤተክርስቲያናትን ልዩነቶች መረዳት ቀላል። በጊዜ ሂደት በሰዓቱ የነበሩ ኢቭን የኬልቄዶን ጉባኤ ውግዘት ከተደረገ በኋላ ራሱ ማለት ነው። በነገራችን ላይ የኬልቄዶን ጉባኤ ውግዘት ከተደረገ ራሱ ከ150 ዓመተ ምህረት በኋላ የቁስጥንጥንያ ነገስታት ቤተክርስቲያንን ለማዋሃድ ከ474 ዓመተ ምህረት አካባቢ ጀምሮ ብዙ ጥረት ሞክረዋል፣ አልሆነም። አድሚኒስትሬቲቭ ነው፣ ፖለቲካል ነው፣ እንዲሁም ደግሞ ነገረ መለኮታዊ ልዩነት ስለሆነ ስለዚህ እነዚህ ልዩነቶች የዶግማ ልዩነቶች ከሆኑ ወይም መሆን አለመሆናቸውን ለመምከር በነገረ መለኮት ምሁራን እና በተቋማት በአብያተ ክርስቲያናቱ መሪዎች መካከል ስብሰባ ተደርጎ ሙከራ ተደርጓል።
እዚህ ጋር በምታያቸው ቦታዎች ማለት ነው። በዴንማርክ፣ በእንግሊዝ፣ በስዊዘርላንድ፣ በኢትዮጵያ ጭምር የነገረ መለኮት ምሁራን ስብሰባ አድርገው የእነሱ ምክክር ምን ይዞ መጣ? መጨረሻ ላይ በተቋማዊ ደረጃ በተቋም ደረጃ በአብያተ ክርስቲያናት ደረጃ የመጀመሪያውም በግብፅ እንዲሁም በስዊዘርላንድ በ90 እና በ93 ምክክር ፓትርያርክና ጳጳሳት በተገኙበት ውይይት ተደርጎ በትክክልም እናንተ ኦሪየንታሎች የምታምኑት ሚያፊሳይትስ በመሆናችሁ ፍጹም ተዋህዶን ነው። እናንተም የግሪክ እና የራሻ መሰል የሆናችሁትም ደግሞ እናንተም የምትቀበሉት ክሌ ባህሪ ሳትሆኑ መለኮትና ስጋ ውስጣቸው ላይ በተአቅቦ አሉ ብላችሁ እንደምታምኑ ትምህርታችሁ እንደሚያሳይ ተረድተናል። ግን ይሄ በትክክል አፈጻጸሙ ላይ ደግሞ ውሳኔ ያስፈልገዋል የሚል ምክክር ተጀምሯል። ይሄ ከጫፍ አልደረሰ። ስለዚህ ልዩነቱ አለ ማለት ነው እና እነዚህ ልዩነቶች መረዳት አለበት አንድ ሰው። የምስራቅ ኦርቶዶክስ የምንላቸው ሁላችንም እንደምናውቀው ግሪክ፣ ሩሲያ፣ ሰርቢያ፣ ሮማኒያ፣ ጆርጂያ በአካባቢው ላይ የሚገኙ እነዚህ ቼክ ሪፐብሊክን ጨምሮ እነ ክሮኤሽያን፣ አልባኒያን ይዞ ሌሎችንም ያካትታል። ኦሪየንታል የምንላቸው ግን 6ቱ ናቸው አጠቃላይ ማለት ነው። ስለዚህ ከነዚህ አብያተ ክርስቲያናት ጋር ነገረ ስጋዌ የክርስቶስ የባህሪ አምላክነት ላይ ልዩነቶች ስላሉን ክርስቲያኖች በምስጢረ ቁርባን አንድ አይደለንም፣ አንተባበርም። ዘአምነ ወዘተጠምቀ ይድህን ተብሎ ከዚያ በኋላስ ዘበልዐ ሥጋዬ ወዘሰትየ ደሜ አይደለ የተባለው? በሕይወት ዘላለም ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው የተባለው። ስለዚህ ቁርባን ዘላለማዊ ሕይወት ማግኛው ቁርባን ላይ ልዩነቶች አሉ። ምክንያቱም መለያችን የክደት ሁሉ መጀመሪያው ነገረ ድነት ወይም ደግሞ ነገረ ክርስቶስ ነው ብለን አለ። እዚያ ጋር ልዩነቱ አለ። ይሄ ክፍተት በፍጹም ዶግማዊ በሆነ መመሳሰል እስካልተቀረፈና አንድነቱ እስካልመጣ ህብረቱ እንደው ግልጽ በሆነ ተራ በሆነ አማርኛ ልንገራችሁ፣ ለአብያተ ክርስቲያናት መለያየትና መከፋፈል ምክንያት ሮም ናት። በጣም በሚያሳዝን ሁኔታ ማለት ነው። ፖፑ ስልጣን አለው። የፖፑ ቃል የመንፈስ ቅዱስ ቃል ነው፣ እግዚአብሔር የተናገረው ቃል ነው። ሮምን ትቀበሉ እንደሆነ እንዴ እና አባ አየለን እኮ ልከው የኢትዮጵያ ቤተክርስቲያንን ለማፍረስ እኮ ልክ ህንድ ላይ እንደሞከሩት እኮ ሰርተዋል። እግዚአብሔር አምላክ እንደው አድማሱ ጀንበሬን አባታችንን አለቃ እያሌውን አስነስቶ አፋቸውን አስያዛቸው እንጂ ቀልድ አይምሰለን። ሁላችንም የሃይማኖት ጉዳይ እንደው በተራ የምናየው አይደለም። ይህንን እንደ አንድ ወጣት ክርስቲያን ሁላችንም ሊያንገበግበን ይገባል። ስለዚህ ልዩነቶች አሉ። ይሄ ማለት ግን መመሳሰሎች የሉ ማለት አይደለም። በተለይ ትውፊት ላይ ሁላችንም መሰረታችን ጥንት ነው። በትውፊቶች ተመሳሳይነት ለምሳሌ በተለይ ከሮም በተለየ መልኩ ከካቶሊክ በተለየ መልኩ ከምስራቃውያኑ ጋር ለጳጳሳት ያለን ከበሬታ፣ ቅዱሳት ስዕላትን የምንጠቀምበት መንገድ፣ ሚስጥራተ ቤተክርስቲያን 7 ሚስጥራት እንፈጽማለን፣ እንቀበላለን። ጸሎት ሃይማኖታችን ራሱ ይመሳሰላል። የሮሙ የካቶሊኩ ይለያል። ዘሰረጸ መንፈስ ቅዱስን ዘሰረጸ እምአብ ወልድ ነው የሚሉት እነሱ። መንፈስ ቅዱስ ከአብ እና ከወልድ ነው የተገኘው ብሎ ነው የሚጸልዩት ካቶሊኮች። በዚያ ምክንያት ነው የተለያዩት። በነገራችን ላይ በ1054 ማለት ነው። እንዴት መንፈስ ቅዱስን ከአብና ከወልድ ይሰርጻል ትላላችሁ? ወልድ ይወለዳል እንጂ ያሰርጻል እንዴ ብለው ማለት ነው። እናም የምንፈጽማቸው የስርዓት አምልኮዎቻችን ቅዱሳት መጽሐፍትና ትውፊት ላይ ፓትሮሎጂ ላይ ያለን ታሪክን ትውፊትን መጠበቅ ላይ ፓትርያርኩ ብቻውን ስልጣን የለውም። ስልጣን የመንፈስ ቅዱስ ነው። ስለዚህ ውሳኔ የሚጸድቀው የቅዱስ ሲኖዶስ ነው የሚሉት ነገሮች ላይ ሁላችንም በነገራችን ላይ ሁሉም ክርስቲያን ከፕሮቴስታንት ውጪ ምስጢረ ሥላሴን ያምናል። ጉዳዩ ያለው የመንፈስ ቅዱስ የወልድ ባህሪ ላይ ነው። ስለዚህ እኛ በእነዚህ ነገሮች በቅዱስ ቁርባን አፈጻጸም ላይ እነሱም ይፈጽሙታል፣ ግን ደግሞ አፈጻጸሙና እምነቱ ምን ምስክርነቱ ይለያያል።
ስለዚህ እነዚህ ልዩነቶች አሉን ማለት ነው። አንድ ሰው ይህን መረዳት አለበት። ይሄ ልዩነት ካሉን ታዲያ እንዴት ነው አሁን እኛ እንዴት አድርገን ከሌሎች አብያተ ክርስቲያናት ጋር ስንሄድ እንዴት አድርገን እንፈጽም የሚለውን ልናገርና ልቋጭ። ክርስቲያን ሰው ሲፈጥረው እግዚአብሔር ፍጡር እንደመሆኑ ፈጣሪ እንዲፈልግ ተደርጎ የተፈጠረው አምላኪ ነው። ክርስቲያን ደግሞ እግዚአብሔርን ይፈልጋል ሁል ጊዜ። ስለዚህ ነፍሳችን የምታርፍበት ቦታ ትፈልጋለች። ስለዚህ የምታርፍበት ቦታ ስንፈልግ በአካባቢያችን ላይ ቤተ ክርስቲያን የሚሸት ነገር ሁላችንም እንፈልጋለን። የመፈለግ ግዴታም አለብን በነገራችን ላይ። ስለዚህ በአካባቢያችን ላይ ያሉ እህት አብያተ ክርስቲያናት ካሉ መጀመሪያ እህት አብያተ ክርስቲያናት መሄድ፣ የግብፅ ካለች የግብፅ መሄድ፣ የህንድ ካለች ህንድ፣ አርመን ካለች አርመን፣ ሶሪያ ካለች ሶሪያ፣ ኤርትራ ካለ ኤርትራ። እነዚህ ጋር ብንጠመቅ፣ ክርስትና ብናስነሳ፣ ብንቆርብ፣ ሚስጥራት ቤተክርስቲያንን ብንፈጽም ሙሉ ተደርጎ ነው። ድጋሜ የለውም። ቅቡልነት አለው ማለት ነው። ይሄ ዶግማቲክ ነው። እዚህ እነዚህን መፈለግ ካጣንስ ምንም ከሌለን እኛ ጋር ከሌለን ነፍሳችን ማረፍ እንድትችልና ከጭንቀትና ከዲፕሬሽን እንድንወጣ እነዚህ ምስራቃውያን ጋር መሄዳችን መልካም ነው። በነገራችን ላይ እንሂድ፣ ግን እነሱ ጋር መሄዳችን የራሳችንን እንዳንተክል አያደርገንም ወይ የሚለውን ራሳችንን እንጠይቅ። የራሳችንን እንዴት ነው የምናበረታው? እንዴት ነው የምናደርገው? በነገራችን ላይ እኮ የግብፅም ስንሄድ የአርመንም የሶሪያም ካለ ስንሄድ ሄደን በእነሱ መቅደስ ውስጥ የራሳችን እንዴት መፈጸም እንደምንችል ነው የምንጠይቀው። ስለዚህ እኔ የምንሄድ ሰዎች ካለን የማይሄዱትን አንንቀፍ፣ የማንሄድም ደግሞ የሚሄዱትን አንኮንን። ይልቁን እንዴት እናርግ? በጋራ ሆነን የራሳችንን ቤተክርስቲያን እንዴት እንትከል? የራሳችንን ጸሎት እንዴት እንፈጽም? የራሳችንን ቁርባን በዚያ መቅደስ ውስጥ እንዴት እናድርገን እናከናውን ብለን መማከር ያስፈልጋል።